ፊሶን ሪል ስቴት በቦሌ በሻሌ አያት ዞን 5 የሚገኝ 45,000 ካሬ ላይ ያረፈ ዘመናዊ የመኖሪያ መንደር ከስቱዲዮ ጀምሮ ከባለ 1 እስከ ባለ 3 መኝታ ክፍል አፓርትመንት ቅንጡ ጂ+ ቪላዎችና ታውን ሃውስ በውስጡ ያካተተ ግቢ። አፓርትመንቶቻችን የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 3 ቤዝመንት ፓርኪንግ፣ 2 ሊፍት፣ 24 ሰዓት ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያና በደህንነት ካሜራዎች የታገዘና ብቃት ባለው የህንፃ አስተዳደር የተሟሉ ናቸው። ጂ+2 ቪላችን በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን እንዲሁም 1 ባህላዊና 1 ዘመናዊ ኩሽና በውስጡ የያዘ ሲሆን በ340 ካሬ ላይ ያረፈ 3 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። ጂ+2 ታውን ሃውስ 5 መኝታ ቤት፣ 6 መታጠቢያ ቤቶች እንዲሁም 1 ባህላዊና ዘመናዊ ኩሽና በውስጡ የያዘ ሲሆን በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። በአጭር ጊዜ ውስጥ ለመረከብ ቤቶቻችንን መጥተው የግሎ ያድርጉ። ገንዘብነቱ እንዲህ አይነት ቅርስ ላይ ሲያውሉት ነው። አሁኑ ነው በስልክ ቁጥር 0952787878 ወይም 0952797979 ይደውሉልን። ፊሶን ሪል ስቴት። ሜሪት የቋንቋ ማዕከል። አንድ ተማሪ በስንት ወር እንግሊዘኛ ቋንቋ መናገር ይችላል? እርስዎ ግምትዎን ያስቀምጡ። እንግሊዘኛ በ2 ወር መናገር እንደሚችሉ ያምናሉ? ያውም ያለ ደብተርና ስክሪፕት ሆነዋ። አማርኛ ቋንቋ መናገር ይችላሉ? አማርኛ በመናገሩ እንግሊዘኛ መናገር እንደሚችሉስ ያውቃሉ? ዲፕሎማ ወይም ዲግሪ፣ ማስተርስ አለዎት? ዲግሪ ወይም ማስተርስ የተማረ የጽንሰ ሐሳብ ዕውቀት ቢኖረውም የቋንቋ ችግር ካለበት ሐሳቡን በቀላሉ ለመግለጽ ይቸገራል። እኛ ዘንድ ከመጡ መፍትሄ ይገኛል። በአጭር ጊዜ ብቁ እናደርጎታለን። በአደባባይ ቆመው ማውራት ይችላሉ። እንግሊዘኛ ቋንቋ በማስተማር የ20 ዓመት ልምድ አለን። አዲስ የቋንቋ ሳይንስ ባለቤት ነን። በርካታ ጥናትና ምርምር አቅርበንሎታል። ካላመኑ ይጎብኙን። እውነት ስለሆነ ለመማር አያመንቱ። በመደወል ቀጠሮ ይውሰዱ። በአካል ለመማር ካሰቡ ተመዝግበው ቦታ ያዙ። አድራሻ ሜክሲኮ ኬኬርጎን አይመን ህንፃ 2ኛ ፎቅ ላይ፣ መገናኛ ዘፍመሽ ፊት ለፊት ኬሬነት ህንፃ 4ኛ ፎቅ ላይ ያገኙናል። ለተጨማሪ መረጃ 0922 08 24 08 ስልካችን ነው። ሜሪት የቋንቋ ማዕከል። የላቲን አሜሪካዋ ቬንዙዌላ የቀዳሜ ጎህ በዩናይትድ ስቴትስ አሜሪካ የጦር ጀቶች የፍንዳታ የእሳት ብርሃን ተገለጠ። ሀገሪቱ በወረራ ላይ እንደምትገኝ አውጃለች። እስካሁን ድረስ በተለያዩ የሀገሪቱ ግዛቶች 2 የአየር ማረፊያዎች ክፉኛ ተደብድበዋል። አንዷ የተደበደበችው ከተማ አየር ማረፊያ ሂጊዮሬቶ የምትባል መሆኑ ተገልጿል። የዩናይትድ ስቴትስ ጦር ሰራዊት ጥቃት መጀመሩን ለፎክስ ኒውስ አረጋግጧል። እስካሁን ድረስ ዋና ከተማዋ ካራካስ ውስጥ በርካታ ፍንዳታዎች ተካሂደዋል። ወደ ሰማይ የሚትቦለቦሉ ጥቁር ጭሶች በየስፍራው ይታያሉ። ከስር ከፍተኛ የሆነ የእሳት ገዋ ይታያል። በእሳት ገዋው መሃል የሚትቦለቦለውን ጥቁር ጭስ ተንታኞች እንደሚሉት በርካታ የአየር መቃወሚያዎች ከተማዋን ያጠሩ እየተመቱ መሆናቸውን ነው። የቬንዙዌላ ፕሬዚደንት ማዱሮ ሀገራቸው እየተደበደበች ያለችው አንጡራ ለሆኑ የነዳጅና የማዕድን ሀብቷ ቅርምት መሆኑን እየተናገሩ ናቸው። ፕሬዚደንት ዶናልድ ትራምፕ እስካሁን ጭጭ እንዳሉ ነው። በመነጋገር ልናደርገው እንችላለን። ዲቨሎፕ ያደርጋል ነው የሚገርም ነው። የፕሬዝዳንት ትራምፕ ወደ ስልጣን ከመጡ 1 ዓመት እየሆናቸው ነው። ከጦርነትን አስቀራለሁ ያሉት ግለሰብ አሁን አዳዲስ ጦርነቶች እየከፈቱ አዳዲስ ግንባር እያደረጉ እንደሆነ ነው የምንመለከተው። እቺ በስራቸው የምትገኘው ቬኔዙዌላ ደግሞ ምን አጥፍታ ነው ይሁሉ ውርጅብኝ እንደው ወደ ዩክሬን የሚያዘምቱት መሳሪያ ሁሉ ትንሽ ጋብ ካረጉ በኋላ ወደዛ አርገውታል እኮ ተቀላላ ነገሩ። አዎ መቼም ይሄ ለዩክሬን ጥሩ ቀን አይደለም፣ ጥሩ የአዲስ ዓመት ምልከታም አይደለም።
አሜሪካኖች የሚያቀርቡት ክስ የቬኔዙዌላ መንግስታዊ መዋቅር እንዳለ በተለይ ወታደሮቹ የጦር ኃላፊዎቹ አዛዦቹ በዚህ በእጽ ንግድ ውስጥ ኔትወርክ ውስጥ ያሉ ናቸው አሉበት ስለዚህ ይሄ የሚተላለፈው እጽ ደግሞ አሜሪካ ውስጥ ፊገሮች አሉ ማንንም ሰው ገብቶ ላይ ይችላል ቢያንስ በመቶ ሺዎች የሚቆጠር ሰው ይገላል ብዙዎቻችን ስናግራም ከሚገቡን ነገሮች አንዱ ፈንታኒል የሚባለው ብዙዎቹ በዚህ እንዴት እንደሚያደርጋቸው አይታል አንዳንዶቹ እንደዚህ በወገባቸውን ቅንጥስ አድርገው መሬት ሊነኩ በተቃረቡበት ሁኔታ አንዳንዶቹ ወድቀው ሴት ወንድ አይልና ይሄንን ዶናልድ ትራምፕ በአሜሪካውያን ህይወትና ኢኮኖሚ ላይ የተቃጣ ጥቃት ነው ብለው ወስደውታል በዚህ ደረጃ ስለዚህ ከቬኔዙዌላ ጋር የሚያደርጉትን ጦርነት አንደኛ በሳቸው ዘመን የአሜሪካ ትልቁ አደጋ ብለው የሚሉት የህገወጥ ስደተኞች ወይ እነሱን ለመናገር የስደተኞች መግባት ነው የስደተኞች መግባት አጠቃላይ የስደተኞች መግባት ህገወጥ ምናምን የስደተኞች ወደ አሜሪካ መጉረፍና የዚህ የእጽ ዝውውሩ የአሜሪካንን ህልውና አደጋ ላይ የጣለ ነው ስለዚህ የዩናይትድ ስቴትስ አርሚንም እጠቀምበታለሁ ያሉት ለሀገር ውስጥ ነው የሚሉት ነገር ከዚህ የተነሳ ነው ስለዚህ ይሄን በተጨባጭ አሁን ትልቁ ነገር የማስረጃ ጉዳይ ነው የዚህ የዝውውሩን በተመለከተ ያው ጀልባዎች እየመቱ ነው ያሉት እስካሁን ድረስ እና እነዚህ ሁለቱ ተደምረው ይሄንን ለመቋቋም ነው የአሜሪካ ናሽናል ስጋቶች ናቸው እነዚህ በሚል ነው ወታደራዊ ድርጅታቸው ግን ሌሎች ደግሞ ከዚህ ባለፈ የሚናገሩት የለም ከዚህ ባሻገር ዋንኛው አላማቸው የማዱሮ መንግስት መጣል የሚል ነው እንግዲህ ማዱሮ ስልጣኑን ለቀው ወደሚሄዱበት እንደሄዱ ሁለት ቦታ ተሰጥቷቸዋል ራሽያና ኳታር ራሽያና ቻይና ነው ፑቲን የሰጧቸው እንደሱ ናቸው ዘመዶች ቻይና ግን እኮ በታሪክ አምባገነን መንግስቶችን አስቀምጣ አታውቅም አይደል እንዴ እንደው ባሉበት ስትረዳ ኖራለች ተጠይቃ አታውቅም ይያልከን ካልሆነ በስተቀር ማዱሮን እጇን ዘርግታ ነው ተቀበለው ኮሚኒስት ስለሆኑ ቻይና በጣም ተሰስራላት አሁን እኮ የዶናልድ ትራምፕ አካሄድ እኮ ቻይናን ራሱ ከዚህ ዌስተርን ሄሚስፌር ከሚሉት ውስጥ መንቀል ነው ፓናማ ላይ እንዴት አድርገው ወጥረው እንደያዟት ታውቃለህ አሁን የራሳቸው ያወጡት መግለጫ የማዱሮ ሐሙስ ዕለት ምንድነው እሱ ምን አደረግን ቁጭ ብለን እንወያይ በቃ አንቺ ግን ማስረጃ ያጂና በዚህ በጽ ጉዳይ ላይ እንወያይ የነዳጅና ሚኒራል ነው ምን ያህል ትፈልጋለሽ በምን መልኩ however whatever you want ግን ስልጣኔና ቲንኪ ያ በቃ በምትፈልጊው መንገድ እንወያይ እና በቃ በምትፈልጊው መንገድ አቅርቢ የሚል መማጸን ነው የምትለው አዎ በጣም አስቸጋሪ ነው ፕሬዝዳንቱ ለነገሩ ቬኔዙዌላ መሪዎች የቬኔዙዌላ መሪዎች አሜሪካን በመገዳደር ነው የሚታወቁት በአብዛኛው ካሁን በፊት የነበሩት ሂጎ ሻቬዝ የሚባሉ ፕሬዝዳንት ነበሩ ያኔ በካንሰር ነው የሞቱት እኚህ ሰው ካንሰር ነው የገደላቸውና ቡሽን ነው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ኒውዮርክ ላይ ለስብሰባ ሄደው ንግግር ሲያደርጉ ማለት ነው የአሜሪካን ፕሬዝዳንት በይፋ እና በማያሻማ ቋንቋ እዚህ አዳራሽ ውስጥ አንድ ሰይጣን አለ ሰይጣን ቆሞ ነበር አዳራሽ ውስጥ ማለት ነው አገሩ አሜሪካ ነው ኒውዮርክ ነው የተባበሩት መንግስታት ድርጅት አዳራሽ ነው በምን አወቁ ዲን ይሸተኛል ያሉት ዲን የሰይጣን አይ ቲንክ የትኛው ምዕራፍ ላይ እንደሆነ አላውቅም መጽሐፍ ቅዱስ ነገር ግን ዓለም ፍጹም ሰላም የሚሆንበት ጊዜ የክርስቶስ መመለስ ነው ክርስቶስ ዓለምን እውነተኛው ማለት ነው ያን ጊዜ ለ1000 ዓመት ማለት ነው ያን ጊዜ አንበሳና ሚዳቋ አብረው ይጫወታሉ የሚለው ነው ይጫወታሉ ያን ጊዜ ምንድነው የሚደረገው ሰይጣን በአደባባይ ይያዛል እኔ እናንተ በምናየው ደረጃ ተይዞ በአካል ማለት ነው yes በአካል ተጠፍሮ ታስሮ እንትን ምን ይባላል የማይጠፋ የዲን እሳት ውስጥ እየተቃጠለ ነው የምታየው የማይጠፋ የዲን እሳት ውስጥ ነው ገብቷል ስለዚህ ማዱሮ ማናቸው ሂጎ ሻቬዝ ያሉት ዲን ይሸታል እዚህ ጋርና ኦሬዲ አሜሪካ መንደር ጀምራለች ይያሉ ነው እስታቸው ከሞቱ በኋላ መሽቀርደላቸው ለሀገሪቱ እኮ
በሳቸው እግር የተተኩሰው ናቸው አሁን ሌላ ጣው ውስጥ የወደቁት ከፕሬዝዳንት ትራምፕ ጋር ያ ስለዚህ ዛሬ የተፈጠረው ነገር እንግዲህ አድማጮች ለማወቅ ይፈልጋሉ በተቻለ መጠን ለማቀረብ እንሞክራለን የአሜሪካ ጦር ከፍተኛ የባህር ኃይል አርማጌዲዮን የቬኔዙዌላ ዳርቻ ላይ እንትን ብሏል ማንፎርድ ናቸው በሳቸው ስም የሚጠራ የአሜሪካ ሌተስቷ አውሮፕላን ተሸካሚ ነች ያለችው እዛ ላይ ከ80 በላይ ስብጥር የጦር ጀቶች ይዛለች ስቲልዞች አሉ እነፍ ምናምኖች አሉ እና በአጠቃላይ ያሏት የመግደያ ጢያራዎች በሙሉ እዛ ደረት ላይ አሉ የጦር ሄሊኮፕተሮች ደግሞ ለብቻቸው በሌላ በኩል አሉ 15000 ጦር ወድሮ ነው የሚገኘው ይሄንን የአውሮፕላን ተሸካሚ መርከብ የከበቡ ደግሞ በርካታ እዚህ ዲስትሮየር የሚባሉ ትልቆች ናቸው ዲስትሮየር ፍሪጌትስ እንደዚህ የሚሏቸው አሉ ስለዚህ እነዚህ አሁን ተኩሱ ከየት ነው የመጣው ለምሳሌ ከባህር ከተኮሰው ጊዜ አሜሪካ የምትተኩሰው ቶማሃውክ ሚሳኤል ነው አሁን የጦር ጀቶቹን ድብደባ ጀመሩ ወይ የሚለውን ስንመለከት አንድ ሁለት እንደዚህ ነው እየታዩ ያሉ ዝቅ ብለው የሚበሩ ግን አሜሪካ ስትደበድብ እንደንም መንጋ ነው የሚሄደው እንትኑ ኢራቅን እንዳረገችው አንድ ጊዜ መንጋ ነው እና አሁን ቬኔዙዌላዎች እየተናገሩ ያሉ ከተማ ውስጥና በሶስት ግዛቶች ያሉ ወታደራዊ ኢላማዎች እየነደዱ ነው የሚሉት አሁን እኮ ምንድነው ይሄን ያህል ጦር አሜሪካ ማዝመት በሚያስፈልጋት ደረጃ ላይ ነች ወይ ያለችው አሁን ያለው ጣብን ስትመለከት ማለት ነው መደበኛው ውጊያ ሊገጥሟት ቬኔዙዌላ አሜሪካ ልትገጥማል ተነሳችም ራሳቸውን ለመከላከል ጥረት ሲያደርጉ ነበር የነበረው እንደውም በጦር መርከብ ሁሉ ሲያልፉ ሁሉ እየያዙ ብዙ ጉዳት አድርሰውባቸዋል ቬኔዙዌላ ላይ አሁን ጦርነት አለው ይሄን ያህል ነገር የሚደረገው እንግዲህ ጦርነት ማስላለ ነው አሜሪካ እየተዋጋች እኮ በዛኛው ሳይድ ጦርነት አለው ያው ጦርነት የሚባለው የሁለት ወገን ነው ማለት ኮርስ ያለውና ጦርነት አለበት እነኛ ራሳቸው መከላከል አለባቸው ስልጣን አለመውረድ ብቻ ሳይሆን በህይወት ለመቆየት መዋጋት አለበት ያለው መንግስት ስለዚህ እንግዲህ የዓለም ፖለቲካ እንደዚህ ነው እኔ ማንኛውም በአሁኑ ሰዓት በዓለም ላይ ያለ ማንኛውም ሀገር በጠዋት ከእኩለ ሌሊት በኋላ በተለይ እንትን የዶናልድ ትራምፕን ምድር ይባለው እንትናቸውን ትዊተር ከፍቶ ኤክስ ገጻቸው ስለኛ ምን ብለው ጽፈው ይሆን ሪላስቲክ ዶናልድ ትራምፕ በስልጣን እስካሉ አንዷም ቀን ያለሳቸው አቶን እሳቸው ትናንት ብቻ ሳይወሩ አለፉ ለምን ነው ትናንት ነው ከትናንት ወዲያ ይሄ የምንድነው ኒውራቸው የኒውሪን አስመልክቶ እዚህ ስዊዘርላንድ ውስጥ አንድ ቡና ቤት ምናምን የተፈጠረ እሳት ብዙ እንትን ብሏል ነው ኢቭን ትናንትማ ነበሩ ትናንት ለኢራኖች ማስጠንቀቂያ ሰጥተዋል ለኢራቅማ ማስጠንቀቂያ ለኢራን እንዴ አገዛቸዋለሁ የሚል የህዝባዊ አመጹን ከጎናችሁ ነን ብለዋል እስካሁን ግን የታየ ወታደራዊ ንቅናቄ የለም ግን እዚህ ጋር አሁን የጀመሩት እሳት ሰውየው ትልቁ ነገር ዶናልድ ትራምፕን በተመለከተ ዓለም የገጠመው ነገር አንፕሬዲክተብል እና አይተነበዩም ሁለተኛ ግን ሀገራት እኮ የሚመሩት በፖሊሲ የሚባል ነገር አለ አሜሪካ መቼም የአሜሪካ የውጭ ፖሊሲ የሚባል ነገር አለ የሀገር ውስጥ ጥቅሟን የምታስከብርበት ነገር አለ ብዙዎች የአሜሪካ መንግስታት ወይ መሪዎች የሚከተሉት ነው ተብሎ የሚታሰብ ማለት ነው አሁን እኮ አሜሪካ ምን ልታደርግ እንደፈለገች ወይ እንደምታደርግ አስቀድሞ እሳቸው ስልጣን ላይ ከወጡ በኋላ መገመት እያስቸገረ ነው ያ ነው እኮ ነገሩን አስቸጋሪ ያደርገው አሁን ለምሳሌ ቬኔዙዌላ ላይ ይሄን ጀምረዋል ደግሞ እንትናቸው አሁን ያሁኑን እንደ ዝም ብዬ በደመነፍስ የሚነግረኝ ይሄ ቀጣይነት ያለው ድብደባ አይደለም የሚያደርጉት ይመስለኝ አሁን አካባቢውን አንዳንድ ቦታ መጥቷል አይደል ዝም ይላሉ ደግሞ እና ስቲል ሰውየው በራሱ እንዲሄድ ይፈልጋሉ አለቆ እንዲሄድ ሰውየው ራሱ ምናልባት እንግዲህ እሳቱን የጤት ነው የጣሉት ነው ስለዚህ አሁን መጨረሻ ላይ ሰውየውን ለቀሄድ የሚለው ላይ ጫና ነው የወታደራዊ ጫና ነው ከዚህ ቀጥሎ ምክንያቱም የመሬት ጥቃት ጀምራል የሚል ማስጠንቀቂያ ሰጥተዋል እሱ እንደተጀመራልም እየሰማን ያለ ነው ሁለተኛውም ከተማ ውስጥ የሚነደውም ቢሆን የአሜሪካ ዘመቻ ይሄን አይደለም በኢራቅ ላይ አይተነዋል አይደል እንዴ እንደዚህ አይደለም አንዳንዴ እንትኑ ሲደረግ ሰማይና ምድርንም ይደበላለቀው
አሁን ግን እየለዩ ነው እየመቱ ያሉት። ስለዚህ አይ ቲንክ ሰውየውን በከበባ ውስጥ በወከባ በዚህ መንገድ አስተንቀው ሰውየውን ቢብሏል። አሁን መጨረሻ ላይ ተኳኩሰዋል። ግን አሁንም ከቬኔዙዌላ የመጣው መግለጫ ለስንት ዓመት ነው ያለው? ለ200 ዓመት የተጠበቀ ነጻነትን አሳልፈን አንሰጥም፣ የሀገሪቱ ሉዓላዊነት እንደዚህ የሚል በጣም በከባድ ቃላቶች የተሞላ መግለጫ ነው። ሁሌም ከአሜሪካ ጋር የሚጣሉ የዓለም መሪዎች እንደዚህ አይነት መግለጫ ሲያወጡ መቼም እናውቃለን። ጋዳፊም ይሄን አድርገዋል። ሞቼ እገኛለሁ። የኢራቅ ፕሬዝዳንት ሳዳም ሁሴንም ነገ እዚህ ይቀበራሉ የሚል መግለጫ ሲሰጡ እንደነበረ እናውቃለን። ውጤቱስ ነው ጨዋታው። እንግዲህ ሂደቱ ይሄ ነው። መቼም ከአሜሪካ ጋር ታግሎ የአሜሪካ ጎረቤት ምንድነው እንትለው የሜክሲኮ ፕሬዚደንት ነው የሚባሉት። ግን ፋክቱን ለማረጋገጥ ሞክሬ ደክሞኝ ሰልችቶኛል። ግን ብቻ አንድ የነበሩ ፕሬዚደንት የአሜሪካ ጎረቤት እግዚአብሔር የለውም የሚጠብቀው የለም ነው ነገሩ። በተለይ አሁን በዶናልድ ትራምፕ እንትን ውስጥ አንደኛ ዶናልድ ትራምፕ ቁጡና ኩርፍተኛ ናቸው። ግን አንዳንድ ሰዎች አሁን የተጻፉ ነገሮች ስትመለከት ከጤናቸው ጋር ያያይዙታል እኮ። ጤና አሁን ስብሰባ ላይ ልክ አሁን ባለፈው ስናነሳ የነበረው የጆ ባይደን ነበሩ ስብሰባ ላይ የሚተኙት። አይናቸው ተከርነው ሊወጡ ምስሎች አሉ። እሱን ሊያስተባብሉ ቢሞክሩም ድካም ይሰማቸዋል። መድኃኒት ይወስዳሉ። የአስፕሪን እንደሚወስዱ ተናግረዋል። አስፕሪን ታዲያ ምን ሊያስታል ትለኝ ነው ነው ያደክማ የደም አስፕሪን ለምንድን ነው የሚወሰደው? የደም ግፊትን ለመቆጣጠር ነው። እሳቸው 81 መውሰድ ሲጠብቁባቸው የደም ማጠኛ ነው ተወስዳለህ። 50ዎቹ ውስጥ የገቡ ሰዎች መደበኛ ሜኗቸው ውስጥ የሚቀመጥ ነገር ነው። እኮ ከ40 ዓመት በኋላ ያለ እድሜ እኮ ዝም ብሎ ቶሎ ስፖርት መስራት ነው እንጂ እኮ መጠኑን እኮ ነው። አሁን እኮ የፕሬዝዳንት ትራምፕ የሚያነጋግረው ደማቸው ጓጉሎ እጃቸውም እኮ ምንድነው ይሄ እጃቸው ብዙ ከመጨባበጥ የተነሳ ብለው ሊያስተባብሩት ሞከሩ እንጂ ደም እየረጋ ነው እጅ ላይ ደግሞ የሚረጋ ደም ያው የታወቀ ነው። የተለያየ አካባቢ ያሉ ጦርነቶች አሉ፣ መቼም የሚፈሱ ደሞች አሉ። እዛ ላይ የምትፈርመው ነገር አለ እና የዛ ውጤት አድርገው የሚያስቡ ሰዎችም አሉ። እጃቸው ላይ ደሙ እየረጋ ነው። ይሄ በየአካባቢ የሚሰጡት ጦርነት ማለት ነው። አይታወቅም ነው ወይ ዶናልድ ትራምፕ እጃቸው ላይ ያለ ቬኔዙዌላ ጦርነት ብቻ ሳይሆን በአሁኑ ሰዓት ኢራንን ያርገኝ ነው። ለኢራንም ብርቱ ማስጠንቀቂያ ሰጥተዋል። I will bomb the hell out of them ነው። እኔ ዶናልድ ትራምፕ ጋር አሜሪካ የበፊቶቹ ቋንቋ አላቸው የአካባቢውን ደህንነት ለመጠበቅ እንደዚህ የሆነ እንትን አላቸው፣ ገለጻ አላቸው። አንተን ራሱ ደልክ ናቸው እንድትል የሚያደርግ ዶናልድ ትራምፕ ጋር እንደዚህ የለም። ምን አባቱን አቦን ነው አለው ከዚያ ያረጉታል እንደዛ ነገር አንዱ እንደውም እኮ ፕሬዝዳንት ትራምፕ ከሚተቹበት ነገር የአሜሪካ ፕሬዝዳንቶች እኮ የስፒች ራይተርስ አላቸው አይደል እንዴ? ኦፍ ኮርስ የትም ቦታ ሲሄዱ የሚናገሩትን ነገር አስቀድሞ በብዙ ነገር ተደርጎ የሚመጣ ነገር ነው። እሳቸው ጋር ይሄ የለም። ዝም ብሎ እንደተደቀነ የሚናገሩት ነገር ነው ያለው እና አንዳንድ የሚጠቀሟቸው ቃላቶች በተለይ ይሄ ስደተኛን በተመለከተ እኮ ከአሜሪካ ፕሬዝዳንት ነው ወይ ይሄ ቃል የወጣው የሚል ነገር ይፈጥርባል። ምናልባት ዶናልድ ትራምፕ ትንሽ ከሬጋን ጋር ይመሳሰላሉ። ሬገን ሮናልድ ሬገን እንትናቸው ብሎ ይባላው ሆክሽ ናቸው ከሚባሉት ውስጥ ናቸው እና ሪፐብሊካኖች ናቸው። ጋዳፊ እኮ አሁን ትርፍ ህይወታቸው ላይ ሊሞቱት ጋዳፊ እኮ መጨረሻ ላይ እስኪሞቱ የኖሩት ትርፍ ነው። ማናቸው ሮናልድ ሬገን በይፋና በአደባባይ የአሜሪካ የጦር ጀቶች ከዲጎ ጋርሺያና ከእንግሊዝ ያኔ ደግሞ ወይዘሮ ታቸር ነበሩ። የዓለማችን ክፉ ሴት እሳቸው ነበሩ። ሁለቱ ህጻናቱን ወተት የሚከለክሉ ተነጋግረው በቤት ባሉበት ጊዜ ዶናልድ ትራምፕ ለአሜሪካ ህዝብ ወጥተው today we have sent 4 of our airplanes to bombard that mad dog of the Middle East. ሬገን ናቸው። ሬገን ይሄንን የመካከለኛው ምስራቅ የውሻ ልጅ ለመምታት ዛሬ ምንድነው 4 የጦር ጀቶቻችንን ልከናል ብለው ሀገሯን ረሷት፣ ሰበሩላቸው ለእንትና
ለሬገን ኖ ለዶናልድ ማን ነው ለጋዳፊ ቀርሞ ነገሯቸው ማለት ነው ውጣ ከዚህ የእንጀራ ወጡ የእንጀራ ምንድነው ጉድፈቻ ልጃቸው ተገደለ እና ያቺን ኢንፎርሜሽን ባያገኙ አልነበሩም በታሪክ እንደዚህ ኃይል በእንዲህ በርግጥ ጋዳፊ ከዚህ ጥቃት በፊት ሬገንን ሲናይል ብለው ሰደቧቸው ያረጃ ያፈጀ ማለት ነው ከሳቸው አንጻር ጃጃት ያምሽማግል እንደ ማለት ነው በመሪዎች መካከል ያለው ነገር በተለይ የአሜሪካ መሪዎች በጣም በጥንቃቄ ይዙት የነበረ ነገር ነው ግን በእርምጃቸው ብዙ አገሮችን አስደንግጠዋል በዚህ ብዙ ቦታ መጥተዋል ምክንያቱም የአንድ ሀገር ቤተ መንግስት ከተደፈረ መሪን ፍለጋ ሄደ ማለት ነው ከተደፈረ ሌላ ምንም ዋስትና የለም እኮ ያ አሜሪካ እኮ የ$900 ቢሊዮን ዓመት የጦር መሳሪያ በጀት አላት እኮ $900 ቢሊዮን ለመገለጽ ይችላል $900 ቢሊዮን ነው ገብቷል ቻይና ራሺያ እንግሊዝ ጀርመን ጃፓን እንትና ምናምን ጥራል እንግዲህ መካከለኛው ምስራቅ ከፍተኛ በጀታቸው ደመረ ብዙ ሀገር አክልም ገብቷል አሁን እሳቸው ይሄ ጎልደን ምንድነው ያሉት ጎልደን ዶም አይደል ለአሜሪካ የሚሳኤል ጃንጥላ ሰማያት ላይ ለመስራት የተንቀሳቀሱ ያሉ ሰው ናቸው ማን ዶናልድ ትራምፕ አዎ ስለዚህ አሜሪካ ያላት ጡንቻ ጥላውን ምን ታርጋለሽ ባለው ዘፈን ብቻ ብታልፈው እኮ በጀቱንም እኮ በአንዳንድ ጊዜ ምን ላይ ያውሩት ነው በነገራችን ላይ የጥላውን ምን ታርጋለሽ ዘፈን ኦሪጂናሉ ይኖራል አይጠፋም እስኪ እንደዋን ነገር ጥላውን ገሰሰን እንዴት ፈልገልን ያጣን ይችላል አይ እንደው ቴክኒሻላችን ያረጋግጥልን እየፈለገ ነው መገኘት አይቀር ምን ታረጋለሽ ፊሶን ሪል ስቴት በቦሌ በሻሌ አያት ዞን 5 የሚገኝ 45,000 ካሬ ላይ ያረፈ ዘመናዊ የመኖሪያ መንደር ከስቱዲዮ ጀምሮ ከባለ 1 እስከ ባለ 3 መኝታ ክፍል አፓርትመንት ቅንጡ G+ ቪላዎችና ታውን ሃውስ በውስጡ ያካተተ ግቢ አፓርትመንቶቻችን የከርሰ ምድር ውሃ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ 3 ቤዝመንት ፓርኪንግ 2 ሊፍት 24 ሰዓት ተጠባባቂ ጄኔሬተር ሰፊና አስተማማኝ መኪና ማቆሚያና በደህንነት ካሜራዎች የታገዘና ብቃት ባለው የህንፃ አስተዳደር የተሟሉ ናቸው። G+2 ቪላችን በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን እንዲሁም አንድ ባህላዊና አንድ ዘመናዊ ኩሽና በውስጡ የያዘ ሲሆን በ340 ካሬ ላይ ያረፈ 3 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። G+2 ታውን ሃውስ 5 መኝታ ቤት፣ 6 መታጠቢያ ቤቶች እንዲሁም አንድ ባህላዊና ዘመናዊ ኩሽና በውስጡ የያዘ ሲሆን በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። በአጭር ጊዜ ውስጥ ለመረከብ ቤቶቻችንን መጥተው የግሎ ያድርጉ። ገንዘብነቱ እንዲህ አይነት ቅርስ ላይ ሲያውሉት ነው። አሁኑ ነው በስልክ ቁጥር 0952787878 ወይም 0952797979 ይደውሉልን። ፊሶን ሪል ስቴት አሁን የደረሰን ሰበር ዜና አለ። የቬኔዙዌላው ፕሬዚደንት ኒኮላስ ማዱሮና ባለቤታቸው አሜሪካ ዛሬ ሌሊት በጀመረችው እጅግ ከባድ ግን አጭር ከፍተኛ ማጥቃት መሃል በቁጥጥር ስር ውለው በአሁኑ ሰዓት ከባለቤታቸው ጋር ፕሬዚደንቱ ወደ ዩናይትድ ስቴትስ አሜሪካ እንደተሳፈሩ ፕሬዚደንት ዶናልድ ትራምፕ በማህበራዊ ድረገጻቸው አስታውቀዋል። በከፍተኛ ፍንዳታ ሀገሪቱ መናወጧን ተከትሎ የኒኮላስ ማዱሮ መንግስት መሪ ኒኮላስ ማዱሮና ባለቤታቸውን ከተደበቁበት ቦታ በማግኘት በፍጥነት በቁጥጥር ስር አውሎ ያሳፈራቸው ዴልታ የተባለው የአሜሪካ ልዩ ኃይል መሆኑ ታውቋል። ዴልታ የዩናይትድ ስቴትስ አሜሪካ ጸረ ሽብር ዘማች ኃይል ነው። ይሄ በጣም አስገራሚ የሆነ ኦፕሬሽን ነው።
አሜሪካ ገና ከንቅልፏ አልነቃችም። ይሄ ሁሉ እኮ ሲደረግ ያ ጦርነቱም ሳይጀመር ነው ያለቀው። ጦርነቱም ተጀመረም አሁን እንግዲህ ገና ጠዋት ሲሆን ነው የአሜሪካ ህዝብ ይሄንን የሚረዳው ማለት ነው። ያ ነክቷል አላቀም። አሁን ገና አሁን ወደ ጠዋት እየሄዱ ነው። ዶናልድ ትራምፕ ግን አልተኙም ማለት ነው። እሳቸው ናቸው ያወጡት። ያ ቅድም የጠቀስከው ሶሻል ትሩዝ የሚባለው እኮ አይተኛም። እሱማ ጥሩ ነው። አይተኛም። እሱማ ጥሩ ነው። እውነቱን ለመናገር አንዳንድ ጊዜ ሪያሊስቲክ መሆን ያስፈልጋል። ከዚህ በፊት የፓናማው ማኑኤል ኦርቴጋ እንደዚሁ ከአሜሪካ ጋር እንደዚህ አይነት ፍጥጫ ነበረ። ይሄ ሁሉ ከበባና ወከባ ግን አልነበረም። በቀጥታ አሜሪካ ያደረገችው አይ ዶንት ኖ ኤምባሲ ገቡ እንጂ እሳቸው ሸሽተው እዛ ከዘመቻው በኋላ ነው አሜሪካ ስፔሻል ኦፕሬሽን ያዘዘችው። ያን ጊዜ ኖት መደበኛ አርሚ የጦር መርከቦች እንደዚህ ከበባውን መጣል አላስፈልጋትም ነበር። ያሁኑ ያሳዩት መንገድ ከባድ ነው። የተደረጉት ድብደባዎች በርካታ ሚሊተሪ ቦታዎች ተደብድበዋል። በነገራችን ላይ የሀገሪቱ መከላከያ ሚኒስትር ሰላማዊ ሰዎችም ተገድለዋል ብለዋል እና የሞቱ በርካታ ሰዎች አሉ ነው የሚሉት። እና በተለይ ዋና ከተማ ውስጥ ፍንዳታዎች ይታያሉ። የአየር መቋሚያ ምን የምትለው የአየር መከላከያ የምትለው ነገር የለም። የአሜሪካ ዘመቻ ስትሄድ እነዚህ ስቲልዝ የሚባሉ የጦር ጀቶች የመጀመሪያ ሚና እነዚህን የአየር መከላከያዎች ማውደም ነው። የአየር መከላከያዎችና ራዳርስ ሲስተም ከዛ በኋላ መገናኘት የመሽታ ቤት በር ነው። ከዛ በኋላ ምንም የምትለው ነገር የለም። ያገኘው ጉድጓድ ውስጥ መግባት ብቻ። ሁለተኛ ነገር ደግሞ አደገኛው ነገር ምንድነው? የሲአይኤ ኮቨርት ኦፕሬሽን እዛ እየተካሄደ ነበር ኦልሬዲ እና ከዚህ በፊትም ገልጸናል። በሌላ የዜና ስሙን እንጥራው እኔ ገብቷል ማለት ነው እንዴ ዋናው በየቀኑ መረጃዎች የሚተላለፍበትን በአዋዜ ላይማ በየቀኑ ትልልቅ መረጃዎች አሉ። አዋዜ የተከታተሉ የሲአይኤ ምን እየሰራ እንደሆነ በዜና ተገልጿል። በአጠቃላይ ሰውዬ የተናገረ ከዚህም በኋላ በነገራችን ላይ አሁን የአሜሪካ ኦፕሬሽን እኮ ማድሮን ይዞ ከሄደ በኋላ ምን እየተደረገ ነው የሚለው እኮ በየቀኑ መረጃ የሚገኘው በዚህ ነው። ፍርድ ቤት ሲቆሙ ነው የምናውቀው። ልክ እንደ ማኑኤል አንቶኒዮ ኖሬጋ ፍርድ ቤት ሲቆሙ ነው የምናየው። እና ሪሊ እኔ አሁን ብዙ አጋጣሚዎች አሉ። አሁን የኦርቴጋን አውቃለሁ፣ አመለጡ፣ ቫቲካን ገቡ፣ ቫቲካን ገብተው አሉ ፈረንሳይ ወሰደቻቸው። ጭራሽ ከእስር ቤት እኮ የሚፈልጋቸዋለሁ ብላ እኮ እስር ቤት እዛ ትንሽ ታስረዋል ወደ ፈረንሳይ ኖ ቀጥታ አሜሪካ ነው የሰደቻቸው እንጂ ከዛ በኋላ እንደገና ከእስር ቤት ፈረንሳይ እንደገና ሄደው ከፈረንሳይ ተመልሰው መጥተው እዚህ ነው የሚወስዱ እኮ አይደል እንዴ? ሞቱ ወደ አፍሪካ ላላቸው ሌላ ይባላል። በጣም እኮ የሚገርም ነው። ሞተዋል። አሜሪካ የነካችው ሰው መቼ ቆሞ ይሄዳል ነው። ግን አጭር ኦፕሬሽን ነው። እንደገና በጣም ነው የሚገርም። አሁን ጦርነቱ ብሊስ ክሬግ በጣም ነው የሚገርም። በጣም በፍንዳታው መሀል ኦፕሬሽን እነዛ ተሰርቀው ገብተዋል ማለት ደህንነቶቹ ያው ይትደበቃለህ። አንድ ማስረጃ ልስጥህ እንዴት እንደሚያድኑ ግራ እኮ አንደኛ እቺ ነገር አትያዙ። እቺ ሞባይል ለችግር ፈጣሪዋ እቺ ሞባይል ብዙ ነገር ነው የሚያደርጉበት። ማን ነው የካምቦዲያው የኬሜሩሽ መሪ የካምቦዲያው ቻርልስ የድራግ ሎርድ ይሄ ማን ነው? መላጣው ስኮባር ነው። ኤስኮባር ዲታ ነበረ። ሁለተኛ መንግስት ነው ኮሎምቢያ ውስጥ እና እንደውም አንድ የፖርቱጋላዊ ነው የፖላንድ ጸሐፊ ሲጽፍ እዛ ፖላንድ ሄዶ ዘገባ ሰርቷል። ስለ ይሄ ያለውን ጦርነት ሰርቶ በአውሮፕላን ወደ ሀገሩ ይመለሳል። ከዛ በኋላ አርፎ ያረፈበት ሆቴል ነበር እና አውሮፕላኑ ላይ ያለ በሰበር ያ ሆቴል ወድሟል። ወደዛ ሆቴል የሚሄደው አውሮፕላን ላይ ያለ ያ ሆቴል ተመቶ ወደሙን አነበበ ማለት ነው። እና ያን ጊዜ ኤስኮባርና ያለው መንግስት በጣም ነው እንትን የሚሉት። ፋይናሊ አሜሪካ ልዩ ኃይሎቿን አስገብታ ያለውን መንግስት አግዛ ዘመቻ ተጀመረበት። ሰው ያው ኃይል አለው መቼም ይሄ እጽ የሚባለው ነገር ምን ያህል በጣም የገንዘብ አቅም ስላላቸው በጣም በርካታ ሰዎችን ያሰልፋሉ። ታዲያ እቺን ነው የሚያሰልፉት። እና የሱ ልጅ ተይዞ ነው መሰለኝ ልጁ ወደ ሌላ ሀገር እንዲሄድ እንትን አለና ልደቱ ይደርሳል። የልጁ ልደት ነበር። አባት ነውና የልጁ ልደት ነው። ሃፒ በርዝዴ ማለት ነበረበት። ቦታው ተገኝቶ አይታ ታውቃለህ? አንድ ወፍ አንድ እንዲህ በክንፏ እንትን እያለች ትቆማለች አየር ላይ ትቆማለች። አሳ በላተኛ ነች እና ትጠብቅና ትይዛለች።
ታነጣጠር አንዴ ከገባች ይዛ መውጣት እና ብቅ አልክ ማለት ሞትክ እና ልክ እንደሱ ልጄ ሃፒ በርዝዴይ ይላል። ማን ነው? ኤስኮባር። እንዴት ነው ሁሉ ነገር አለ ላይዞ ቀን ያልፋል ያንተ እንትን ዛሬ እንዲተወጥሬ እንትኑ ማለት ነገ ያልፍና ይሄ ሁሉ ሲሆን እኮ እዛ 1000 ሻማ እኮ እየነደደለት 10,000 ኬክ እየተቆረሰ እኮ ነው እንጂ አንተ እኮ ይሄ አይደለምና ይሄ ያልፋል እያለ ይለዋል። ሲለው በፊት እሱ ያላወቀው ነገር እሱም ያውቃል። አሜሪካ በምን እንደምታደው በስልክ ታድናለች። ድሮ የነበረው ቴክኖሎጂ ምንድነው? አሁን እዚህ ስታወራ እንትኑን ነው ሲግናሉን ነው ሲግናሉ ነው የምትይዘው። ስለዚህ አሁን ያ አውሮፕላን ይዞራል ማለት ነው ሲግናሉን ተከትሎ ፐርፌክትሊ እንደ ወፏ አናት ላይ አይመጣም። ግን አለ አይደለ 20-30 ሜትር ዙሪያ ያውቃል ያለበትን እዚህ ገደማማ ኤስኮባር አለ እዚህ ገደማ ታምራት ሸጉጣ ይላል። አሁን ያኔ በሲግናል በስልኩ ነው። ስለዚህ እንትና አራዳ ነው ማን ነው? ኤስኮባር አሁን እዛ ላይ ያሉ አውሮፕላኑ ላይ የሚሽከረከሩት ማፕ አውት ለማድረግ ቢያንስ አንተ ኤግዛክትሊ ያላቀው ምናልባት አንድ 10 ደቂቃ መናገር አለበት መሰለኝ በዛ ሲግናል ላይ እና ልጄ ይወድሃለሁ ብሎ ይሄን ስልክ ይዘጋና ሌላ ስልክ ያነሳ። ይሄ ማለት ነው ፈረሰ ማለት ነው። ያኛው መከታተል አይችልም። አሁን ደግሞ እንደገና ሌላ ስልክ ደህና ነህ ይልና ደግሞ ይዘጋበታል። ሌላ ስልክ እያደረገ በዚህ ነበር ሲነበረው። የዛን ጊዜ ግን አላወቀም። እሷ ቴክኖሎጂውን ለውጠዋለች። አሜሪካ በድምጽ ሆኗል። አየህ በሲግናሉ በየትኛውም ስልክ አውራ ድምጹ እንደምትከታተለው። ስለዚህ አሁን እሱ ተላላኑ ይሄን አላወቀው። ልጅ አይላቢ ሞርዛና ካንሴ ከዛ ደግሞ ይሄን ይዘጋና እንደዚህ ሆኖ ይላል። ድምጹ ግን በቋሚነት አለ ለአሜሪካ። አየህ ከዛ በኋላ የቤቱ ጣራ ላይ ቆሞ ነበር እንትን የሚለው ያቺ ወፋዛለች። ታዲያስ ያን ጊዜ ደግሞ የኮሎምቢያ አብዮት ጠባቂዎች ሁሉ ኮማንዶዎች አላቀም በአራት ተሰጋል ብጣው ጣሉት ማለት ነው። እና እንደዛ ነው ያደረጉት። ስለዚህ አሁን ማዱሮ ሀገራቸው ውስጥ ናቸው። ሲያይ እንደሚፈልጋቸው ያውቃሉ። ግን እሳቸው አሁን በወቅቱ ያደረጉ ምንድነው አንድ ቦታ ያገኙ ገብቷል። ቦታ ይቀያይራሉ። አዎ ቦታ ይቀያይራሉ። ስለዚህ ማርክ አድርገዋቸዋል ማለት ነው። ልክ ኦሳማ ቢንላደን እንደሆነ ማለት እኮ ነው። ዴልታ ፎርስ እንዴት እንደገባ እንዴት በቁጥጥር ስር እንደዋላቸው ይዘው ወጥቶ አየር ላይ ነው እናንተ ስናወራ። this is really የዶናልድ ትራምፕ ሚሊተሪ ገጽታ ላይ በጣም የሚጨምር ነው። it's terrible you fear እንጂ ሰውዬ ማለት እኮ ነው። ይሄንን እኮ አሁን እነ ጆ ባይደን ራሳቸው ይሄ ማናጤ ተሳካለት ነው ገባ። ዛሬ እሳቸውን በሚሊተሪ ልብስ ባያቸው አልገረምም ልል ነው። ወታደራዊ ልብስ ለብሰው የአንድ ሀገር ፕሬዚዳንት የሆነ ሆኖ የቬኔዙዌላን ፕሬዚዳንት ያለበት የተቆመኝና እጅ ያስገባ እኮ $50 ሚሊዮን ተዘጋጅቷል። ማን ይሆን እንግዲህ ከዚህ ጀርባ ያለው? እሱም ልክ ነው። ያውን አሪፍ ነገር ተናገርክ። ሳምበዲ የተቆመች ይኖራል ዜና ሰብሮ ፕሮባብሊ በዚሁ እሳቸው በሄዱበት አውሮፕላን ወደ አሜሪካ እየተሻገረ ይሆናል። እሱም ከነቤተሰቡ የምዕራቦቹ አስተሳሰብ ከባድ ነው በጣም። ገንዘብ ወንድሙን እንዲያጋልጥ ያደርጋል ብለው ያምናሉ። ሪሊ ገንዘብ ላይ ያላቸው እምነት እስካሁን በዚህ የወደቀው እንትና ነው ማን ነው? ካርል ማርክስ ነው ማን ነው? money can command the world of commodity እንጂ ምንድነው ከዚህ ውጪ አትገዛም። ገንዘብ ከሸቀጥ ውጪ አይገዛም ነበር ያለው። አሜሪካኖች ምንድነው የሚሉት? money is everything ስለዚህ ሁሉም ነገር ይገዛል። አዎ አሁን ኢራኖች ለምሳሌ በባለፈው ጦርነት ትልልቅ ቁልፍ የሆኑ ሰዎቻቸው ቤታቸው ውስጥ ሲገደሉ ምን ይበሉ? ምንድነው ሆኖ ማን ነው ብዙ ሰዎችም ኳሰረች አለ ኢራን። ከዛ በኋላ እኮ እነኚህ ሰዎች ተጠቁመውብኝ ነው በሚል እሱ በአብዛኛው በግምት ሊሆን ይችላል። እንደዚህ አይደለም እንደዚህ ያ ሁሉ ወታደራዊና ሳይንቲስት ያለበትን ቦታ መቼም ጥቆማ ሳይኖር የስለላ መረጃ ሳይኖር ሊገደሉ አይችሉም። ጥቆማ አለው። ኢራኖች የያዙና የሰቀሉት ሰው ትክክል ነው ብለህ ታምናለህ ሙሉ በሙሉ? ነው ደምፍላት አለ ምን አለ እኮ ግን እነ እስራኤልና አሜሪካ ያለ ነገር መቼም እነኛ ሁሉ ሰዎችም በዘመኑ ላይ ደረገ ነው መረጃ ይሰጡም አሉ። እነዚህ ሰዎች እነማን ናቸው የሚለው ማወቅ ግን በጣም ጥረት የሚጠይቅ ነገር ነው። አሁን ኢራን በደምፍላት ብዙ ሰው እያወጣች ሰቅላለች። እኔ ሁሉንም አግኝታ ነው ብዬ አላምንም።
ምናልባት ምንም የሌሉበት ንጹሃንም ሊሰቀሉ ይችላሉ። ገብቷል። ምክንያቱም ረቂቅ ነው። እንዴት ነው ማንን ነው የሚገዙት? የቱ ጋር ነው ሞል የሚያስገቡት? ለምሳሌ ኢራን የሸለመቻቸውና ቁጥር 1 ሳይንቲስት አሏት የኒውክሌር የፓኪስታን የኢራን የዚህ የኒውክሌር ኖ እሱ ዋናው የኒውክሌር ብሬን ናቸው ሰው የተገደሉት በህዋ ከሰማይ ላይ በርቀት በሚያደርጉት ቁጥጥር የመታ ሌላ ከዚህ በፊት ተሸልሞ የሚያውቅ ከሊዲንግ የኒውክሌር ሳይንቲስቶች መካከል የኢራን አንዱ እሱ ነው ዋናው ሰላይ የእስራኤል ዋናው ሰላይ እሱ ነው ራሱ አሁን ኢራን ይዟለች ብዬ ነው ማስበው ኢራን ትግደለው ትገለዋለች ብዬ ነው ማስበው እሱ ነው ዋናው እንግዲህ ተመልከት ይሄ ሰውዬ ባልንጀሮቹ እነዚህ ሰዎች ስድስቱ ከተገደሉት ማለት ነው ይሄና ቴራንቺ ምናምን ይሄን ለአድማጮች ቃል መግባት አለብን ኢንተረስቲንግ ነው ትልቁ የእስራኤል የኢራን ምርጥ ሳይንቲስቶችን ከማስፈጀት አኳያ ራሱ ቁልፍ የሆነ የኢራን ሳይንቲስት ነው የሞሳድ ኤጀንት ሆነ እሱማ እኮ የዚህ ኒውክሌር ዶክመንቶቻቸውስ ቢሆን ኢራን ለአመታት ተጠብቀውት ሚስጥር ነው የሚሉት ጉዳይ በእስራኤል ጠቅላይ ሚኒስትር እጅ አልወደቀም ወይ ጠቅላይ ሚኒስትሩ በወቅቱ የተናገሩት በእንትኑን አምጥተመች ማድካሚ ነበር አሉ ጉዞ እዚህ በተለይ ድንበር ላይ ያለውን ተራራ በአህያ ነው ጭነው ያሳለ ሃርድ ኮፒ እኮ ማለት ነው የተሰረቀው ሃርድ ኮፒ እንዳለ ቀርበው ሲያሳዩ አላየም ስንት አህያ ጨረሰብናል አሁን እስራኤል ላይብራሪ አላት የኢራን ማብላያው ምን ያህል ጊዜ እንደሚወስድ አንዳንድ ጊዜ የስለላ ድርጅታቸው በእውነት ግራም ያጋባኩ ነው እንዴት የሚያስገርም ነው ያ ግራም ያጋባ ነው ሶሪያም ታውቃለህ የኛ ሰው በደማስቆ በሰማይ ነፍሳቸውን ይማርና ማሞደን ስለላ ምንድነው የሚለውን ነገር አይናችንን የገለጡ ናቸው እኔ ምን አስብ ነበር እንጂ ሰውዬ እስራኤል የክብር ዜግነት ልትሰጣቸው ይገባ ነበር ብዬ ነው ማስበው ማሞደና እኔ ኢቭን አሁንም ቢሆን ሪኮግናይዝ መደረግ አለበት ቤተሰባቸው በምን ደረጃ ላይ እንዳለ እኔ አላውቅም እኔ ይሄንን በእውነት እዚህ ያለው ኢትዮጵያ ኤምባሲ ለስበት ነው የሚገባው በጣም እኚህ ሰውዬ እንትን ናቸው የሚመሰጡ ሰው ናቸው የእንትን አይደለም ማሞደነ ጸሐፊ ናቸው እና በጣም ይመሰጡ ነበር በዚህ በስለላ ስንክሳር እና እስቲ እንደ ወረሶቻቸውን እናንሳ ሰላዩ ካሜራ ሰላዩ ሬሳ ታዲያ ነጊናቸው እኮ ሾተላዩ ሰላይ ማን የኛ ሰው በደማስቆ 90 ደቂቃ 5 እስካሁን 5 ጠርታ ታዲያ እነኚህ መጽሐፍቶች የሱን አስክሬን እስራኤል እየተደራደረች መሆኑን ነው መክቱ ሰዳት አላውቅም ሰላዩ ሬሳን ያ ነው ሰላዩ ሬሳ የኛ ሰው በደማስቆ እኮ ራሱ ካፕቲቬቲንግ እኮ ነው እንዴት አድርገው በደማስቆ ውስጥ የኛ ሰው አለ የኛ ሰው በደማስቆ እኮ ያለው አይደል አሁን እኮ ባለፈው ዶናልድ ትራምፕ ይባሉ የነበሩት እኮ በዚህ ነው እኮ ቭላዲሚር ፑቲን የኛ ሰው በዋይት ሃውስ የሚሏቸው ናቸው የተባለ ይታሙ ነበር በነገራችን ላይ ማሞደነን ሳነሳ በሰውነቴ እንትን በጣም ማከብራቸው ሰው ናቸው ሁለገብ 50 መጽሐፍ እና 54 መጽሐፍ ሰርተዋል እስከ የራሳቸው ባዮግራፊ ጨምሮ ሰርተዋልና ይሄንን የእንትኑስ ዋና የሰሩት 90 ደቂቃ በኢንተርቪው ዋው እንዴት አምራች ነበሩ አንድ ጊዜ ሬዲዮ ፋና ስፖርታሙስ ሰራ ትንሽ ያዳምጡኝ ነበር ኦኬ እና አንድ ቀን ጠየቁኝ የሰጡኝ መልስ የሚያኮራ ሆኖ አይደለም በራሴ እንዳፈር ያርጉኝ ነውና ለመሆኑ እነዚህ የምትሰራቸው ነገር በዛ ጊዜ የምሰራው ስፖርት ነው ኢማጂን በየጊዜው አንተ የምትሰራቸው ታሳትማቸዋለህ ትይዛቸዋለህ አለኝ ሲለኝ እኔ እንግዲህ ምን ለፈልጌ እንደሆነ አላውቅም ያው እኛ ስንሰራ እዛው እንገባለን አንዳንዴ በምናገኘው ወረቀት ጀርባ ላይ እንደዚህ አይደለም እንጽፈው እንዲህ ነው እኮ ወረቀቱ ነው አይደል በቃ ሲንት ወርቃል ይጠፋል ማን ልጅ አንድ ነገር ታውቃለህ በነፃ አይደለም እኮ አንተ እንዲሆንከው እዚህ ደረስከው ያ አንተ ሀገሪቱ ወጪ ባደረገበት ዴስክ ላይ ተምራል አስተማሪ ተቀጥሮልህ በነፃ ተምራል እንደዛቸው ነው በነፃ ላይ ተማርኩት አብዮ ቅርስ yes እና በጎ ስራ እኮ አይደለም ማለት ጽፈ መስጠው ነው የሚሰራው ነገር አትመ እንደዚህ የምታቀርበው ያንተ በጎነት አይደለም ይሄ ኃላፊነት ነው so you know ምን ማለት ነው እሳቸው ይሄን ሁሉ ሲሰሩ it's not about ማሞ የሳቸው የሚያውቁትን በዛ ውስጥ ያለውን ነገር
ሀገር ያለፉበትን ነገር ማውጣት ያለባቸው እና ያ እስካሁን ድረስ ይሰማኛልና ሪሊ በሰማይ ነፍሳቸው ነው። እዚህ ላይ አንተ ያወራህ አንዳንድ ነገሮች እያየው ነበርና የኢራን የሚሰልል ኦቶሪቲ ብለው ራቡ ሄል የሚባል ፒኤችዲ ያለው ሳይንቲስት የኒውክሌር ሳይንቲስት ማን ነው ነገራን? ይሄንን ቻት ጂቢቲ የሚሉት ነው። ማን ነው ብለህ ስትለው ያመጣዋል። ቻት ጂቢቲ ራቡ ሄል ነው ዩኖራይደር እና ሪሊ የተራቀቀ ነው። እንዴት አድርገው የቱ ጋር ሄደው እንዴት ኮሙኒኬት እንግዲህ ደግሞ በዚህ ላይ የኤሌክትሮኒክስ ስለለው አለ በጣም እኮ የሚገርም ነገር ነው። አሁን እንዳለም ትንታኔውን ይወጣል። አሁን ስለምትከታተለው አሁን እንዴት እንደያዟቸው ምናምን በጣም ኦገስት 2025 ላይ የሞት ቅጣት ተፈጽሞበታል። ይሄ ሰው በኢራን ሱፕሪም ኮርት ትልቁን እንትን አግኝተዋል። ሰው አግኝተዋል እና እየተወሳሰበ ነው ለማለት ነው። እና ማዱሮም እንግዲህ በዚህ መንገድ ነው ሁሉ ነገር አልቆ በቁጥጥር ስር የዋሉት ለማለት ነው። እንመለስበታለን ተጨማሪ መረጃዎችን ይዘን። ሜሪት የቋንቋ ማዕከል አንድ ተማሪ በስንት ወር እንግሊዘኛ ቋንቋ መናገር ይችላል? እርስዎ ግምትዎን ያስቀምጡ። እንግሊዘኛ በ2 ወር መናገር እንደሚችሉ ያምናሉ? ያውም ያለ ደብተርና ስክሪፕት ሆነዋ። አማርኛ ቋንቋ መናገር ይችላሉ? አማርኛ በመናገሩ እንግሊዘኛ መናገር እንደሚችሉስ ያውቃሉ? ዲፕሎማ ወይም ዲግሪ፣ ማስተርስ አለዎት? ዲግሪ ወይም ማስተርስ የተማረ የጽንሰ ሐሳብ ዕውቀት ቢኖረውም የቋንቋ ችግር ካለበት ሐሳቡን በቀላሉ ለመግለጽ ይቸገራል። እኛ ዘንድ ከመጡ መፍትሄ ይገኛል። በአጭር ጊዜ ብቁ እናደርጎታለን። በአደባባይ ቆመው ማውራት ይችላሉ። እንግሊዘኛ ቋንቋ በማስተማር የ20 ዓመት ልምድ አለን። አዲስ የቋንቋ ሳይንስ ባለቤት ነን። በርካታ ጥናትና ምርምር አቅርበንሎታል። ካላመኑ ይጎብኙን። እውነት ስለሆነ ለመማር አያመንቱ። በመደወል ቀጠሮ ይውሰዱ። በአካል ለመማር ካሰቡ ተመዝግቦ ቦታ ያዙ። አድራሻ ሜክሲኮ ኬኬርጎን አይመን ህንፃ 2ኛ ፎቅ ላይ፣ መገናኛ ዘፍመሽ ፊት ለፊት ኬሬነት ህንፃ 4ኛ ፎቅ ላይ ያገኙናል። ለተጨማሪ መረጃ 0922 08 2408 ስልካችን ነው። ሜሪት የቋንቋ ማዕከል። ፊሶን ሪል ስቴት በቦሌ በሻሌ አያት ዞን 5 የሚገኝ 45000 ካሬ ላይ ያረፈ ዘመናዊ የመኖሪያ መንደር ከስቱዲዮ ጀምሮ ከባለ 1 እስከ ባለ 3 መኝታ ክፍል አፓርትመንት፣ ቅንጡ ጂ+ ቪላዎችና ታውን ሃውስ በውስጡ ያካተተ ግቢ። አፓርትመንቶቻችን የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 3 ቤዝመንት ፓርኪንግ፣ 2 ሊፍት፣ 24 ሰዓት ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያና በደህንነት ካሜራዎች የታገዘና ብቃት ባለው የህንፃ አስተዳደር የተሟሉ ናቸው። ጂ+2 ቪላችን በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን እንዲሁም 1 ባህላዊና 1 ዘመናዊ ኩሽና በውስጡ የያዘ ሲሆን በ340 ካሬ ላይ ያረፈ 3 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። ጂ+2 ታውን ሃውስ 5 መኝታ ቤት፣ 6 መታጠቢያ ቤቶች እንዲሁም 1 ባህላዊና ዘመናዊ ኩሽና በውስጡ የያዘ ሲሆን በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። በአጭር ጊዜ ውስጥ ለመረከብ ቤቶቻችንን መጥተው የግሎ ያድርጉ። ገንዘብነቱ እንዲህ አይነት ቅርስ ላይ ሲያውሉት ነው። አሁኑ ነው በስልክ ቁጥር 0952787878 ወይም 0952797979 ይደውሉልን። ፊሶን ሪል ስቴት